ዓለም ላይ ሁሉ ነገር ሞልቶላችሁና በሀብት በልጅ ተባርካችሁ እየኖራችሁ በቀናት ልዩነት ውስጥ ያላችሁን ነገር ሙሉ ጠቅልላችሁ ብታጡት ምን ይሰማችሁ ይሆን? ሀብት፣ ንብረት፣ ጉልበትና ሰው እስካለ ድረስ ተሰርቶ ይመጣል ብላችሁ ልታስቡ ትችላላችሁ። በዛው ፈተና ማግስት ግን የዓይኔ ማረፊያ ጉልበቴ ሲደክም ብርታት ይሆኑኛል ያላችኋቸው ልጆቻችሁ በሞት ቢወሰዱባችሁ ምንስ ትሉ ይሆን? በመጨረሻም እንደ ሰው ለመኖርና ቆሞ ለመሄድ እንዳትችሉ ተደርጋችሁ በህመም ብትቀጡስ ምን ትወስኑ ይሆን? ይሄ የአንድ ሰው ታሪክ ብቻ አይደለም። ይልቅስ ፈተናን የመቻል ጽናት፣ መከራን የመሸከም ብርታት፣ እስከ መጨረሻ ድረስ በእግዚአብሔር ላይ መታመን የሚሰጠውን ድልና ጸጋን የምንተርክበት የጻድቁ የኢዮብ ታሪክ ነው። እነሆ። ሊቃውንተ ቤተ ክርስቲያን እንደሚናገሩት ኢዮብ ማለት ፀሐይ ማለት ነው። ሀገሩ ዑፅ ይባላል። የኤሳው የልጅ ልጅ ሲሆን ለአብርሃም 5ኛ ትውልድ ነው። ወላጅ አባቱ ዛራ ይባላል። የእናቱ ስም ደግሞ ባሉራስ ይባላል። በቅዱስ መጽሐፍ የእግዚአብሔር ወዳጆች ናቸው ተብለው ከተመዘገቡት ቅዱሳን አበው አንዱ ኢዮብ ነው። በዚያ ሀገር ከሚኖሩ ሰዎች ይልቅ እጅግ ባለጸጋ ነበር። ከብልጽግናውም ጋር ደግነት የነበረው ሩቅ፣ ቅን፣ ሰውን አክባሪ፣ እግዚአብሔርን ፈሪ፣ ከክፉ ነገር ፈጽሞ የራቀም ሰው ነበር። 7 ሴቶች 3 ወንዶች በድምሩ 10 ልጆች ነበሩት። በሀብትም በኩል 7000 በጎች፣ 3000 ግመሎች፣ 500 ጥንድ በሬዎችና 500 ባዝራዎች ነበሩት። እንግዳ ወደ ቤቱ የመጣ እንደሆነ ተቀብሎ አብልቶ አጠጥቶ መኝታ ሰጥቶ አሳድሮ ሲነጋ ስንቅ ሰጥቶ መንገድ አሳይቶ በበቅሎ ሸኝቶ ይሰደው ነበር። የኢዮብ ልጆች ቀን የየግል ስራቸውን ሲሰሩ ይውሉና ማታ ማታ ራታቸውን የሚበሉት በአንድ ላይ ሆነው በታላቅ ወንድማቸው ቤት ነበር። ኢዮብም ልጆቼ በገቢር ፈጣሪያቸውን ባይበድሉም በሐልዮ ይበድሉ ይሆናል በማለት ለራሱ ለሚስቱና ለልጆቹ ዕለት ዕለት ለኃጢአት ማስተሰሪያ አንዳንድ መስዋዕት ይሰዋ ነበር። በመጽሐፈ ኢዮብ ታሪኩን እንደሚነግረን ከዕለታት አንድ ቀን የአምላክ ልጆች የተባሉት መላእክት በእግዚአብሔር ፊት ቆሙ። ሰይጣንም መጥቶ በመካከላቸው ቆመ። እግዚአብሔር አምላክም ሰይጣንን ከወዴት መጣ አለው። በምድር ሁሉ ዙሬ ዓለሙን ሁሉ አስቼ ለአንተ ወዳጅ አሳጥቼ መጣው አለው። እግዚአብሔር አምላክም ወዳጄን ኢዮብንም አሳትከው፣ በውኑ በምድር ላይ እንደርሱ ያለ ደግ ሰው የለም። እግዚአብሔርን የሚፈራ ከክፉ ነገር የራቀ ስለሆነ እርሱን ለማሳት አትችልም ብሎ መለሰለት። ሰይጣንም በውኑ ኢዮብ አንተን በከንቱ ያመልካልን? አንተ በውስጥና በውጭ ያለውን ሀብት ሁሉ አሟልተ ስለሰጠው ነው እንጂ፣ ነገር ግን ይህንን የሰጠውን ሀብት ብትነሳው ከመቅስበት ይክድሃል አለ። እግዚአብሔር አምላክም ሰይጣን ለኢዮብ ያለውን ሁሉ በእጅ ሰጥቻለሁ፣ ፈጽመህ አጥፋበት፣ እርሱን ግን እንዳትነካ ሲል አዘዘው። ሰይጣንም ለጥፋት የተዘጋጀ የተንኮል መሳሪያ ስለሆነ ከዚያ ወጥቶ ሄዶ የጥፋት ተግባሩን ቀጠለ። ከዚህም በኋላ ሰይጣን በኢዮብ ላይ ለማድረስ ያሰበውን ፈተና ጀመረ። በመጀመሪያ የኢዮብ አገልጋዮች የነበሩ ገበሬዎች ጠምደው እያረሱ እያለ ወንበዴዎች መጥተው ገደሏቸው። በሬዎችና ዘር ተጭነው ሂደው የነበሩትን አህዮች ይዟቸው ሄዱ። በመቀጠልም እሳት ከሰማይ ወርዳ በሜዳ ተሰማርተው የነበሩትን በጎች ከነ ጠባቂዎቻቸው አቃጠለቻቸው። ከዚህ በተጨማሪ በወቅቱ የኢዮብ ጠላቶች የነበሩት ከለዳውያን በ3 አቅጣጫ ተከፋፍለው መጥተው የኢዮብ አገልጋዮችን በሰይፍ ገደሏቸው። ግመሎችን ነድተው ወሰዷቸው። ነገሩ በዚህ ያላበቃው የኢዮብ ፈተና ወንዶችና ሴቶች ልጆቹ በታላቅ ወንድማቸው ቤት ተሰብስበው ሲበሉና ሲጠጡ ጽኑ ነፋስ ከምድረ በዳ መጣ። የቤቱንም 4 ማዕዘን መታው። በብላቴኖች ላይ ወደቀ፣ ሞቱ። በሁሉም አደጋዎች ላይ ለወሬ ነጋሪ አንዳንድ ሰው እያስቀረ ወሬውን ለኢዮብ እንዲነግረው ያደርግ ነበር። ኢዮብ ይህንን
የተደራረበ መከራ በሰማ ጊዜ ተቀመጠበት ስፍራ ላይ አፈፍ ብሎ ተነስቶ መጎናጸፊያውን ቀደደ። ከባድ ሐዘን ሲደርስ ልብስን መቅደድ በኦሪት የተለመደ ነበርና ራሱንም ተላይቶ በምድረ በዳ ላይ ወድቆ ለፈጣሪው ሰገደ። ራቁቴን ከእናቴ ማዕፀን ወጣሁ፣ ወደ መሬትም ራቁቴን እመለሳለሁ። እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ የእግዚአብሔር ስም የተባረከ ይሁን አለ። ጻድቁ ኢዮብ ሀብት ንብረትን ከማጣት ልጆች እስከ መነጠቅ የደረሰ የመጀመሪያ ፈተና ሲደርስበት መልሱ ሁሉ እግዚአብሔር ሰጠ፣ እግዚአብሔር ነሳ ነበር። ነገር ግን የኢዮብ ፈተና በዚህ ብቻ አላከተም። ከዕለታት አንድ ቀን ለሁለተኛ ጊዜ የእግዚአብሔር ልጆች የተባሉት መላእክት በእግዚአብሔር ፊት ቆሙ። አሁንም በድጋሚ ሰይጣን በመካከላቸው ቆመ። እግዚአብሔርም አሁንም ከወዴት መጣ ብሎ ይጠይቋል። እርሱም በምድር ሁሉ በመዞር ሁሉን አስቼ ወዳጅ አሳጥቼ መጣው በማለት ተናገረ። እግዚአብሔርም ኢዮብ ወዳጄን ለማሳት አትችልም አለው። ሰይጣንም ነገሮች እንዳሰቡት እንዳልሆነለት ስላወቀ መልሶ ገንዘብ ለሰውነት ቤዛ ነው፣ የኢዮብ ገንዘቡ ቢጠፋ ልጆቹ ቢያልቁ ምን ጎሎበት? ጉልበቱ ደህና ነው። ከአደባባይም ወጥቶ ይፈርዳል፣ ይተቻል። በሰው ዘንድም የተከበረ እንደርሱ ያለ ሰው የለም። ነገር ግን መዓትህን ልከ ደዌ ሥጋን ብታሳድርበት ይክድሃል እንጂ በአንተ አምኖ ጸንቶ የደረሰበትን መከራ ለመታገስ አይችልም አለው። ሰይጣንም በመጀመሪያ ፈተና እንዳልተሳካለት አውቆ ሁለተኛ ፈተና ለማምጣት ጥያቄን አቅርቦ እግዚአብሔርም የኢዮብን ትዕግስት እስከ መጨረሻው ለመመልከት ፈቃዱ ስለሆነ ነፍሱን ከስጋው ጋር ለመለየት አትችልም እንጂ የቀረውን አካል ስጋውን ፈቅጄልሃለሁ ሲል ለሰይጣን ነገረው። ሰይጣንም ሰውን በልዩ ልዩ መከራ ማሰቃየት ደስ ይለዋልና ወዲያው ኢዮብን በቁስል ደዌ መታው። እንደ ቤተ ክርስቲያን ሊቃውንት በአደባባይ ኢዮብ ተቀምጦ ሲፈርድ በአምሳለ ብሄሞት ሆኖ በሚያስደነግጥ መልክ ቢታየው የውስጥ ገላው ግልብጥ ብሎ በላይ ሆነ። የእግሩና የእጅ ጥፍሮቹ ውልቅ እያሉ ወደቁ። ስጋውንም ይፍቅበት ዘንድ በገል አመድ አምጥቶ ተቀመጠ ይላሉ ሊቃውንት። በዚህ ጊዜ ሚስቱ ልጆቼ ወጥተው ወርደው ይረዱኛል አልል አልቀዋል፣ አንተ በጉልበትህ እኔም በጉልበቴ ተረዳድተን እንኖራለን እንዳልል የአንተ ጉልበትህ በደዌ እምሽክ ድቅቅ ብሏል፣ በገንዘባችን እንረዳለን እንዳንል በቅድሚያ አልቋል። እግዚአብሔር ከዚህ የበለጠ ከዚህ የባሰ ምን ሊያደርግ ነው? ክደኸው ሙት አለችው። ኢዮብ ግን ሚስቱን ከሰነፎች ሴቶች እንደ አንዲቱ ተናግረሽ እግዚአብሔር በጎነቱን ተቀብለን መከራውንስ አንቀበልምን በማለት ከገሰጻት በኋላ ዳግመኛ እግዚአብሔር ጥቂት ወራት ደጅ ጠናዋለሁ፣ የሚደርስብኝንና የደረሰብኝንም መከራ እስከ መጨረሻው እታገሳለሁ፣ የቀደመ የደስታና የተድላ ኑሮዬ ወደፊት ተስፋ አደርገዋለሁ በማለት ተናግሯል። በወቅቱ ኢዮብ ባለጸጋ ነበርና 3 ወዳጆች ነበሩ። እነዚህ ወዳጆቹ የደረሰበትን መከራ ሰምተው ሊጠይቁት መጡ። ኢዮብን ከሩቅ አይተው አላወቁትም። ሰውነቱ በቁስል ተይዞ ተለዋውጦ ስለነበር ማለት ነው። የስቃዩንም ጽናት ተመልክተው ጮኸው አለቀሱለት። ልብሳቸውንም ቀደው በራሳቸው ላይ አመድ ነሰነሱ። ከኢዮብም ጋር 7 ቀንና ሌሊት ተቀመጡ። ከእነርሱም መካከል አንድ ነገር የተናገረ አልነበረም። ሕመሙ እጅግ እንደጠናበት ተመልክቷልና ከጥቂት አርምሞ በኋላ ወዳጆቹ በየተራ የሚያጸና ቃል ነግረውታል። ከወዳጆቹ ኡልፋዝ የተባለው እግዚአብሔር የሚገስጸው ሰው ምስጉን ነው፣ ስለዚህ ሁሉን የሚችለውን እግዚአብሔርን ተግሣጽ አትናቅ፣ እርሱ ይሰብራል፣ እርሱም ይጠግናል፣ እርሱ ያቆስላል፣ እጁም ትፈውሳለች በማለት አጽናንተውታል። ሌሎችም የተቀሩት 2 ወዳጆቹ ጥሩ ምክርን መክረው አጽናንተውታል። ነገር ግን ፈተናው የጸናበት ጻድቁ ኢዮብ የተወለደበትን ቀን ረገመ። እግዚአብሔርም በአውሎ ነፋስ ወደ ኢዮብ መጥቶ ወገብህን ታጠቅና ለምጠይቅ መልስልኝ፣ የተወለድክባትን ቀን ትረግም ዘንድ ምድርን በመሰረትኩ ጊዜ ወዴት ነበር ባለው ጊዜ ኢዮብ መልስ ለመስጠት አልቻለም። እግዚአብሔር አምላክ ሆይ ሁሉን ለማድረግ የምትችል መሆንህን እኔ ያውቃለሁ። እኔ የማላውቀውን ነገር መናገሬ አለማወቄ ነው። ስለዚህ ራሴን ዝቅ አድርጌ በአመድም ላይ በመቀመጥ ወደ አንተ ጸልያለሁ፣ ይቅር በለኝ ሲል ወደ ፈጣሪው መልሶ ተማጸነ።
ከዚህ በኋላም እግዚአብሔር ኢዮብን ይቅር አለው። የኢዮብ ፈተና በትዕግስት ተፈጸመ። ወንድሞቹና እህቶቹ ቀድሞ ያውቁትም የነበሩት ሁሉ ወደ እርሱ መጡ። በቤቱም ከእርሱ ጋር እንጀራን በሉ። ለእርሱም አዘኑና ሁሉም እያንዳንዳቸው አንዳንድ ብርና አንዳንድ የወርቅ ቀለበት ሰጡት። እግዚአብሔርም ለኢዮብ ከፊተኛው ይልቅ የኋለኛውን ንብረት ባረከለት። 14,000 በጎችን፣ 6,000 ግመሎችን፣ 1,000 ጥንድ በሬዎችንና 1,000 አህዮችን፣ 7 ወንዶችንና 7 ሴቶች ልጆችንም ከፈተናው በኋላ አገኘ። በዚያ ሀገር እንደ ኢዮብ ሴቶች ልጆች የተዋበም አልተገኘም። አባታቸውም ከወንድሞቻቸው ጋር ርስትን ሰጣቸው። ነገር ግን በዘመነ ኦሪት ወንድ ልጅ እንጂ ሴት ልጅ ርስት አትካፈልም ነበርና ኢዮብ ከወንዶች ጋር እኩል እንዲካፈሉ አድርጓል። ጻድቁ ኢዮብ ከዚያ በኋላ 140 ዘመን ኑሯል። ልጆቹንና የልጅ ልጆቹንም እስከ 4ኛው ትውልድ ለማየት በቅቷል። ኢዮብ ሸምግሎ ዕድሜንም ጠግቦ ከዚህ ዓለም በሞት ተለይቷል። እምነት ሲጠቀስ አብርሃምን፣ የዋህነት ሲጠቀስ ኖህን፣ ትዕግስት ደግሞ ሲጠቀስ ኢዮብን መጥቀስ የተለመደ ተግባር። ሁሉም በተጠቀሱበት ስራዎች ተፈትነው ስላለፉ። ለምሳሌ አብርሃም ከዘመዶች ተለይተ ከሀገር ውጣና እኔ ወደማሳይህ ሀገር ሂድ ተብሎ ወደ ተባለው ቦታ በመሄድ የሃይማኖት አባትነቱ እየተጠቀሰ ማስተማሪያ ሆኖ ይኖራል። ኖህም በጥፋት ውሃ ጊዜ በሰራው መርከብ ውስጥ ፍጥረታትን ሁሉ ሰብስቦ በማዳኑ የዋህነቱ፣ ደግነቱ ሲነገርለት ይኖራል። ጻድቁ ኢዮብም የደረሰበትን ልዩ ልዩ መከራ መታገሱን ከታሪኩ ተመልክተናል። ነገር ግን የደረሰበትን መከራ ሁሉ በትዕግስት በማሳለፉ ትዕግስቱ ለትውልዱ ሁሉ ማስተማሪያና መማሪያ ሆኗል። ነቢዩ ዳዊት የተቀደሱ ዘመናትን ለማየት ከወደድክ አንደበትህን ክፉ ከመናገር ከልክል፣ በከንፈሮችህም የሽንገላ ነገርን አትናገር፣ ከክፉ ነገር ታገስ ብሎ እንደተናገረው ጻድቁ ኢዮብ የደረሰበትን ስቃይ ሁሉ በመታገስ ዕድሜ ጠግቦ እንደሞተ ተመልክተናልና እኛም በዓለም ላይ የሚደርስብንን መከራ ሁሉ በትዕግስት ተቀብለን ካሳለፍነው እንደ ኢዮብ ልጆቻችንን የልጅ ልጆቻችንን እስከ 4 ትውልድ ድረስ አይተን ዕድሜ ጠግበን ለመሞት እንበቃለን። የሚደርስብንን መከራ፣ ችግር ሁሉ በትዕግስት በማሳለፍ እግዚአብሔር ክብርና ጸጋን ለማግኘት ያብቃን። አሜን።